ቀጥለናል ተመልካቾች። አሁን ደግሞ በወላይታ ዞን ውስጥ በሳምንቱ የትራፊክ መረጃ ምን ይመስላል የሚለውን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዚህ ጉዳይ ላይ መረጃ ሊሰጡን የወላይታ ዞን ፖሊስ መምሪያ ትራፊክ አደጋ መከላከል ቁጥጥር ዲቪዥን ትራፊክ አደጋ መረጃ ማስተባበሪያ ኃላፊ ኮማንደር በላይ ባቡሎ እዚህ ነው የሚገኙት። ኮማንደር ስቱዲዮ ድረስ ስለመጡ በቅድሚያ አመሰግናለሁ። እንኳን ደህና መጡ። እንኳን በሰላም ቆያችሁ። አመሰግናለሁ። እንግዲህ በሳምንቱ ውስጥ የትራፊክ መረጃ ምን ይመስላል እንደው እንደ ዞናችን ስንመለከተው? እንግዲህ በወላይታ ዞን ባሉት በ16ቱም ወረዳና በ10ቱም ክፍለ ከተማ በአጠቃላይ በ26ቱም መዋቅር ላይ የመንገድ ላይ ትራፊክ አደጋ በሁሉም ሰላም ነው። ነገር ግን ሁምቦ ጠበላ በነበረበት አሁን እንግዲህ ሁምቦ ወረዳ ነው፣ ጠበላ ከተማ ስለሆነ በከተማ መዋቅሩ ላይ አንድ ሲኖትራክ በከተማው እየተንቀሳቀሰ ባለበት ሰዓት አንድ እግረኛ ከቀኝ ወደ ግራ መንገዱን ሲያቋርጥ በሲኖትራክ ተገጭቶ ጉዳት የደረሰበትና እየታከመ እያለ የሞተበት ሁኔታ ነው ያለው በዚህ ሳምንት። ስለዚህ ይህንን እንግዲህ የሞተውን በአብርሃም በይስሐቅ እቅፍ ያኑርልን፣ ለዘመዶቻቸው መጽናናትን ነው የምንመኘው። ስለዚህ ባሉት በሁምቦ ወረዳ አልደረሰም አደጋው፣ በብጤና አልደረሰም፣ እንደገና ደግሞ በድምቱም አልደረሰም፣ ዳሞት ጋሌም አልደረሰም፣ ቡሪቲ ከተማም አልደረሰም፣ ኪንዶኮሻ ወረዳም አልደረሰም፣ በሊያዋሳ ከተማም አልደረሰም። አጠቃላይ በጠበላ ከተማ ላይ የደረሰው የመንገድ ላይ ትራፊክ አደጋ ነው እንግዲህ አንድ ሰው የሞተው። እዚህ ከዚህ ውጭ ባሉት በሁሉም ሰላም በሚል ሁኔታ እንግዲህ እግዚአብሔር ይመስገን ሰላም ነው። ዓለም ላይ እንግዲህ ብዙ አምራች ዜጋን በድንገት ከሚነጥቀን ክስተት አንዱ የትራፊክ አደጋ መጥቀስ እንችላለን እና እንደው አሽከርካሪዎች በጥንቃቄ ከማሽከርከር አንጻር እግረኞችም ደግሞ ግራ ጠርዝን ይዘው ከመሄድ ጀምሮ የተለያዩ ጥንቃቄዎችን ማድረግ እንዲኖርባቸው እንደው ምን ማድረግ አለባቸው ይላል? እንግዲህ አሽከርካሪዎች ብዙውን ጊዜ ተጠያቂም ናቸው፣ ኃላፊነትም አለባቸው። ለዚህ መኪናዎቻቸውን ይዞ መንገድ ላይ እስከወጡ ጊዜ ድረስ በጎን በኩል የሚመታ ከኋላ የሚመታ በየትኛውም ስፍራ ላይ ሾፌሮች ወይም አሽከርካሪዎች ተጠያቂዎች ናቸው። ምክንያቱም የሚያሽከረክሩትን መኪና በአግባቡ ፍሬን ፍሪ ሲሆን መሪ ጎማ የተስተካከለ ስለመሆኑ አረጋግጠው ነው ለትራንስፖርት እንቅስቃሴ የሚወጡት። የመንግስትም የግልም እንደዚሁ ትራንስፖርት ብቻም ሳይሆን ስለዚህ በአጠቃላይ መኪናዎቻቸውን ይዞ የሚወጡ አሽከርካሪዎች ስለ መኪናዎቻቸው ደህንነት መጠበቅ ማስጠበቅ ግዴታ ነው። ምክንያቱም ቢሮ የሚሰራ ሰው ቢሮውን ስራ ሙሉ እንደሚሰራ ሁሉ መኪና ሾፌር ደግሞ በአጠቃላይ በመኪና ላይ የሚከሰተውን ሁሉ የሱ ቁጥጥር ነው የሚሆነው እና ከሱ ቁጥጥር ውጪ ስላይደለ በቁጥጥር ስር ነው ማድረግ ያለበት። እነዚህ ሳይሆን አሽከርካሪ ነው መሆን ያለበት ወይም ሾፌር ነው መሆን ያለበት። እነዚህ ከሆነ ከመኪናው አቅም በታች ይሆናል። ሾፌር ከሆነ ግን መኪናውን በቁጥጥር ስር ያደርግና ከመኪናው ቁጥጥር በላይ ነው እሱ የሚሆነው። በዛን ሰዓት አደጋውን ተከላክሎ የማሽከርከር ብቃቱም ልምዱም ይኖራል። ስለዚህ መንጃ ፈቃድ ይዞ ስልጠናውን ወስዶ እስከወጣ ድረስ መንገድ ላይ ባለው ነገር ሁሉ ተጠያቂም ነው። በአግባቡ ደግሞ ከሰራ ተመስጋኝም ነው። ስለዚህ ድሮ ሾፌር ከጀግናም ጀግና ጋራ ሸንተረሩን የሚል ነው። በአሁን ጊዜ ግን ረጋ ብለህ አሽከርክር ትደርሳለህ ቸኩል ነው እና ሩጫ ለአትሌት እንጂ ለአሽከርካሪ እንደማያስፈልግ ከተማውም ደግሞ በአጠቃላይ የክልሉ ፖለቲካና አስተዳደር መቀመጫ እንደመሆኑ መጠን የሶዶ ከተማም ዋና ከተማ ነው። የዞኑም ዋና ከተማ ስለሆነ የሶዶ ዙሪያውም ወረዳ ዋና ከተማ ስለሆነ ሁሉን ጠቅልሎ የያዘ ስለሆነ የንግድ ማዕከልም ከሆነም አንፃር በርካታ ንግዱ ማህበረሰብ ስለሚገባ እንግዳም ሆኖ የሚመለከትም የሚያይም አልፎም የሚሄድ ሁሉ እምብርት ከተማ እንደመሆኗ መጠን ሁሉም ለጉብኝትም ለእይታም እየተሻሻለ ባለበት ሰዓት ላይ ቦሬ የሰማ ሙሉ ለማየት ስለሚመጣ አሽከርካሪዎች ደግሞ ጥንቃቄ አድርገው ከሞተር ብስክሌት ጀምሮ እስከ ከፍተኛ ተሽከርካሪ ድረስ በአግባቡ የሚያሽከረክሩ ከሆነ በጥንቃቄ የሚሄዱ ከሆነ አደጋም አይደርስም። አደጋ ደግሞ ሲደርስ እጅግ በጣም ብዙ ነው። አሁን ቅድም ጠበላ ከተማ ላይ የደረሰው አደጋ የሰውየው መሞት ወይም የእግረኛው መሞቱን አይደለም፣ ከዚህ በስተጀርባ ላይ ያሉ ቤተሰብ ልጆች ሁሉም ችግር ላይ ይወርቃሉ። ስለዚህ ብዙውን ጊዜ በዞናችን ላይ የሚደርሱ አደጋዎች እጅግ እንዲቀንሱ ደረጃውን በሚመጥን መልኩ ወላይታ ዞን ከአደጋ የጸዳ ነው ለማለት ሁሉም ህብረተሰብ በጋራ ከትራፊክ ፖሊስ ጋር ከሌሎች ጸጥታ አካላት ጋር ከህብረተሰቡ ጋር ተደማምረን ካልሰራን በስተቀር አደጋው እጅግ እየበዛ እንዳይሄድ በሻይ ቡና ፕሮግራምም ከታች ያለው መዋቅር ላይም ሁሉ ህብረተሰቡን ግንዛቤ በማስጨበጥ አደጋው እንዳይደርስ እየተደረገ ነው ያለው።
አሁን ላይ የተሻለ ጥሩ ነው። አደጋውንም ደግሞ እንደ ዞን እየተቀነሰ ያለበት ሁኔታ አለና በዚህ ልክ ከቀጠልን ቢያንስ አመቱን አደጋ ይቀንሳል። ዘንድሮም አደጋ እጅግ በጣም የቀነሰ ነው። ቀጥሎም ደግሞ በሚመጣው አመት እግዚአብሔር ቢፈቅድና ብንኖር አደጋው ይቀንሳል። እንቀንሳለን። ቀንሰን ከህብረተሰቡ ጋር በጋራ ሆነን ተጠቃሚ እንሆናለን የሚል ሀሳብ ነው ያለኝ። እጅግ አድርጌ አመሰግናለሁ ኮማንደር። እንግዲህ በወላይታ ዞን ውስጥ በሳምንቱ ውስጥ ምን ይመስላል የትራፊክ መረጃ የሚለውን ኮማንደር በላይ ባቡሎ የወላይታ ዞን ፖሊስ መምሪያ ትራፊክ አደጋ መከላከል ቁጥጥር ዲቪዥን ትራፊክ አደጋ መረጃ ማስተባበሪያ ኃላፊ እዚህ ስቱዲዮ ድረስ መጥተው መረጃ ሰጥተውናል። እንግዲህ ጣቢያችን ሁሌም በየሳምንቱ የሳምንቱ የትራፊክ መረጃ ምን ይመስላል የሚለውን ወደ እናንተ የምናደርስ ነው የሚሆነው ሁሌም በሳምንቱ አርብ ማለት ነው። እዚህ ድረስ ስለመጡ ይህንን መረጃ ስለሰጡን ከልብ እናመሰግናለን። እንግዲህ አደጋ የማይደርስበት ሰላም የሚሆንበት አደጋ ሙሉ በሙሉ አይደርስም ሳይሆን እንዲቀንስ የምናደርግበትን ስራ ከማህበረሰቡ ጋር በጋራ ለመስራት ህዝቡም ከኛ ተባባሪ መሆን አለበት። መልካም ሳምንት ይሁን የሚል አመሰግናለሁ።